ከፍታ ምቾት ብቻ አይደለም፣ ከፍ ባልክበት ቁጥር አወዳደቅም የከፋ ይሆናል። መቼም ቢሆን በጩኸትና በጭብጨባ ሕይወቴን የምለካ አይደለሁም። ምክንያቱም ዝንብ የሚያጨበጭቡላት እየመሰላት ነው የሞተችው። 2001 ላይ በግል ሕይወቴ የተከሰተው ድርጊት ክፉኛ ልቤን የሰበረ አድናቂዎችን ያሳዘነ ድርጊት ነበር። አልኮራም አልፈራም። ጤናዬን ቁመናዬን ለመጠበቅ ጠዋት ማታ ደከመኝ ሳልል ስፖርት እሰራለሁ። ቁመናዬ የተስተካከለ ነው። እግዜር ሳይሰስት መልከኛ አድርጎኛል። በርካታ ሴቶች አፈቀርኩ ወደድኩ ይሉኛል። እኔ ግን ለሁሉም አንድ ምላሽ አለኝ። ቱርክ ውስጥ ከሚገኙ በማስታወቂያ ሥራ ከፍተኛ ገቢ ከሚያገኙት አንዱ እኔ ነኝ። ሕልሜ ነው ያልኩትን ከጫፍ ሳላደርስ ወደፊት እንጂ ወደኋላ ዞር ብዬ አልመለከትም። ትወና የምወደው የሥጋም የነፍሴም መድኃኒት የሆነ ሥራዬ ነው። ከእንስሳት ጋር ልዩ ቁርኝት አለኝ። ከሀገር ሀገር መዞር የሁል ጊዜ ምርጫዬ ነው። ፈረስ መጋለብ ቀኔን ያሳምርልኛል። በዝና በሀብት የሰው ልጅ አይለካም። የሰው ልጅ የሚለካው ለደካማ ሰው አለው ብሎ እጁን ሲዘረጋ ነው። በበጎ አድራጎት ሥራዎች ላይ በስፋት እንቀሳቀሳለሁ። የበርካታ የበጎ አድራጎት ድርጅቶች አምባሳደር ነኝ። የማስታወቂያ ሥራ ባለቤትና ባለሙያ፣ ሞዴል፣ ተዋናይ፣ ካርታል ወይም ጉክበርግ ዴሜርቺ። ሰላም፣ እንዴት ናችሁ? እንዴት ቆያችሁልን? ምርጡን እያሳደደ ለእናንተ ለውድ ቤተሰቦቹ የሚያደርሰው ቃና መሳጅ ዛሬ ደግሞ እናንተን ይመጥናል የተባለ ምርጥ መሰናዶ አዘጋጅቶ ለእናንተ ይዞላችሁ መጥቷል። በዛሬው ዝግጅታችን በወፍ ጎጆ ተወዳጅ ድራማ ካርታልን በመሆን የብዙዎችን ቀልብ የሳበው በትወናው ብዙዎችን ያስገረመውን የካርታልን ግለ ታሪክ በስፋት እንመለከታለን። ስለ ቤተሰቦቹ፣ ስለ አስተዳደጉ፣ ስለሰራቸው ፊልሞችና የቴሌቪዥን ተከታታይ ድራማዎች፣ አሳዛኝ ስለሆነው ስለ ግል ሕይወቱ፣ ስንት ፍቅረኛ ነበረው፣ አሁንስ የማን ፍቅረኛ ነው፣ ማኅበራዊ ሚዲያ ላይ ምን ያክል ተከታይ አለው? እናንተ ብቻ ውድ ቤተሰቦቼ እስከ መጨረሻው ከኛ ጋር ቆዩ እንጂ ስለ ካርታል ያልተሰሙ ወጮ ጉድ የሚያስብሉ አስገራሚ ታሪኮች የሕይወት አጋጣሚዎችን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን ሰብስክራይብ በ1989 ጥቅምት 20 በወንዞቿ ተከባ በተፈጥሮ በታደለችው ሁሌም በጎብኚዎች በምትጨናነቀው በተወዳጇና በማራኪዋ ከተማ በኢዝሚር ተወለደ። የመታወቂያ ስሙም ጉክበርግ ዴሜርቺ እንዲሆን ሰቢካን አርያ የምትባለው እናት ወሰነች። ሰይድ የሚባል አንድ ታናሽ ወንድም አለው። አባቱ ኢልማን ዴሜርቺ ሲባል አንጋፋና ስመጥር የነበረ የቲያትር ቤት ተዋናይ ነበር። እናቱ የመንግስት ቢሮ ሰራተኛ ነበረች። ቤተሰቦቻቸው ማዕከለኛ የኑሮ ደረጃ ላይ የሚገኙ ሲሆኑ ነገር ግን ልጆቻቸው ምንም ነገር ጎደለኝ እንዳይሉ የቻሉትን ሁሉ ለልጆቻቸው እያደረጉ ነው ያሳደጉት። ጉክበርግ ወይም ካርታል ገና በአፍላ ዕድሜው ከአባቱ ጋር ወደ ቲያትር ቤት በመሄድ የአባቱን ቲያትሮችን እየተመለከተ አባቱ በድንቅ የትወና አቅሙ ተመልካች ከተቀመጠበት ተነስቶ ቆሞ ሲያጨበጭብለት በዛች ቅጽበት ነበር እኔም እንደ አባቴ ጎበዝ ተዋናይ ሆኜ ሰዎች ከተቀመጡበት ተነስቶ እንዲያጨበጭቡልኝ ማስደረግ አለብኝ ብሎ ከህልሙ ጋር የተገናኘው የትወና ፍቅር በልቡ ያደረው። ተዋናይ ሆናለሁ ብሎ ሲነሳ ብዙ ፈተና ደርሶበታል። ሌላው ፍቅር የቤት ውስጥ ከእናቱና ከአባቱ ጥሩ ድጋፍ አልነበረውም። አባቱ ምንም እንኳን ሙያውን የሚወደው ነገር ቢሆንም ነገር ግን በትወና የሚከፈለው ገንዘብ እዚህ ግባ የሚባል ስላልሆነ ልጁ እሱ ከሚኖረው ሕይወት የተሻለ ሕይወት ይገባዋል ብሎ ልጁ ተዋናይ መሆን ህልሙን እንዲተው ደጋግሞ ይነግረው ነበር። ከአባቱም በላይ የእናቱ ጫና ደግሞ የበረታ ነበር። እሱ ግን የአባቱ ኩርፊያ የእናቱ ዛቻ ሳያስፈራራው ሕልሜ ነው ላለው ነገር ታምኖ በሐሳቡ ጸንቶ መጓዝ ጀመረ። ቀስ በቀስ ትምህርቱን እያቋረጠ ወደ ቲያትር ቤቶች በመምጣት ቲያትሮችን ይመለከታል። የልጁን በውሳኔው መጽናት የተመለከተ አባት ደግሞ የምትኖረው አንተን የምርጫህን ኑር ብሎ ሕልሜ ነው ላለው ነገር እንዲኖር ከትምህርቱ ጎን ለጎን የቲያትር ትምህርት እንዲማር እድሉን አመቻቸለት። የቲያትር ትምህርቱን እንደጨረሰ ደግሞ በሚሰራበት ቲያትር ቤት ውስጥ የልጆች ቲያትር ላይ እንዲሳተፍ እንዲሁ እድሉን አመቻቸለት። አንድ ሁለት እያለ በርካታ ቲያትሮችን ሰራ። የመጀመሪያና ሁለተኛ ደረጃ ትምህርቱን እንደጨረሰ ወደ ኢስታንቡል ዩኒቨርሲቲ መጥቶ በትወናና ቋንቋ ትምህርቱን ጀመረ።
በትምህርት ቤት ውስጥም ቢሆን ጎበዝ ተዋናይ መሆኑን ለማስመስከር ጊዜ አልፈጀበትም ነበር። ከትወናው ባሻገር ከጓደኞቹ ጋር በመሆን ቲያትር በመጻፍ በማዘጋጀት ተወዳድረው አንጋፋ የሚባሉትን አልፈው ሽልማት ውስጥ ገብተው ነበር። ምንም እንኳን አባቱ በቲያትር ትወና አንጋፋና ታዋቂ ቢሆንም እሱ ግን በአባቱ ስም ተሸፍኖ መጠራት አልፈለገም። ለፍቶ ጥሮ የራሱን ስራ ሰርቶ ሰዎች በአባቱ ሳይሆን በስራዎቹ እሱ እንዲያስታውሱ ነበር የሁልጊዜ ፍላጎቱ። ባያምኑበትም ህልሙ እንዲኖር የፈቀዱለት ቤተሰቡም ቢሆን የእሱም መጨረሻ ማየት ጉጉታቸው ነበር። ግቢ ውስጥ በሚዘጋጁ ቲያትሮች ላይ ድንቅ የትወና አቅሙን እያሳየ የበርካቶችን አይን ሳበ። የቲያትር ትምህርቱን በጥሩ ውጤት ካጠናቀቀ በኋላ ትምህርት በቃኝ አላለም። ቀጠለና በሞዴሊንግ ለ1 ዓመት ያክል ተማረ። ከዚህ በኋላ የራሱን የህይወት መስመር ማስመር ጀመረ። በፊልሙ ዓለም ቀደም ብሎ ወደ ሞዴሊንጉ ጎራ ብሎ በርካታ ማስታወቂያዎችን ሰራ። ቀጠለና የበጎ አድራጎት ዶኩመንተሪዎችን፣ በመጨረሻም የተከታታይ ቴሌቪዥን ድራማዎችን እንዲሁም በቁጥር አነስ የሚሉ ፊልሞችን ሰራ። በ2016 አስክን የተሰኘ የቴሌቪዥን ተከታታይ ድራማ ላይ እንደ አደን ሆኖ ሰራ። ከ2017 እስከ 2018 ደግሞ ኦስማንደር፣ በ2018 አዲንሲንካን እንደ ኬቺን ሆኖ ሰራ። በዛው ዓመት 2018 እውነተኛ ታሪክ ላይ ተመስርቶ የተሰራውን ተወዳጁን ድራማ ማልዚግሬት እንደ አፉን ሆኖ ሰራ። በአንድ ወቅት አነጋጋሪና አወዛጋቢ ስራ የነበረውን ያሚን የቴሌቪዥን ተከታታይ ድራማ ወይም በእንግሊዝኛ ስሙ ዘፍሮሚስ ተብሎ የሚጠራውን ተወዳጁን የቴሌቪዥን ተከታታይ ድራማ ኢሚሪን በመሆን ከ2019 እስከ 2021 ሰራ። 2022 ካይዱጉሉ የተሰኘ የቤተሰብ ድራማ ዞግ የያዘ የመጀመሪያ የፊልም ስራውን እንደ ኢምራን በመሆን ድንቅ የትወና አቅሙን አሳየበት። 2023 እስከ 2024 ድረስ ደግሞ የራሱን የትወና ችሎታ ያሳደገበት፣ በዓለም ዙሪያ በርካታ አድናቂዎችን ያገኘበት፣ በርካቶች ጉክበርክ ማለት ማን እንደሆነ ያወቁበትን እውነተኛ ታሪክ ላይ ተመስርቶ የተሰራውን በተወዳጁ ድራማ በአማርኛ ስሙ የወፍ ጎጆ፣ በእንግሊዝኛ ስሙ ስሪ ሲስተር፣ በቱርከኛው ደግሞ ጄሲኬዚ ካራዴስ በተሰኘው ረጅም የቴሌቪዥን ተከታታይ ድራማ ላይ እንደ ካርታል በመሆን ከሶመርና ከቱርካን ጋር በመጣመር ድንቅ የትወና ብቃቱን አስመለከተ። የበርካቶች አይን ውስጥ ወደቀ። 2024 ጊዳሪስ ጊቲማ በዛው ዓመት ያላን እንደ ያማን በመሆን እነዚህን ጨምሮ በርካታ የዶኩመንተሪ ስራዎችን፣ ማስታወቂያዎችን በምርጥ አቅሙ ሰርቷል። ለተከታታይ ቴሌቪዥን ድራማና ለፊልሞች የሚጠቀመው የትወና ስታይል ብዙዎችን የሚያስገርምና የራሱ የሆነ ለየት ያለ ነው። የተረጋጋ ግንኙነት የሌለበት፣ ተመልካች ሳይሰላችና ሳይጠራጠር ወዶት እንዲመለከት የሚያደርግ ምርጥ የትወና ስታይል ይዟል። የግል ሕይወቱ ብዙውን ጊዜ ውዝግብ የማይበዛበት የተረጋጋ የግል ሕይወት ያለው ሰው ነው። ባለው መልካም ጸባይ በጓደኞቹና በቤተሰቦቹ የተመሰከረለት ምስጉን ሰው ነው። ሀብትም ሆነ ዝና እሱን ከማንነቱ ከስብዕናው አያወርድም። ሁሉም ቢሆን ሰው መሆንን ያስቀድማል። ለዚህም ደግሞ ምስክሮቹ በበርካታ የበጎ አድራጎት ድርጅቶች ላይ በስፋት መንቀሳቀሱ ነው። ያለምንም ክፍያ የበጎ አድራጎት ድርጅቶችን ያስተዋውቃል። በቅርቡ ደግሞ የራሱ የበጎ አድራጎት ድርጅት ለመክፈት እንቅስቃሴዎችን ጀምሯል። የፍቅር ሕይወቱን ስንመለከት 2017 ላይ አዝጌር የተባለች ታዋቂ ሞዴልና ተዋናይ ጋር ተዋውቀው ትውውቅነታቸውም በፍጥነት ወደ እውነተኛ ጓደኝነት ከዛም ቀስ በቀስ ወደ ፍቅረኛሞች ተሸጋግረው ሁሉም ሰው የሚመኘው ደስ የሚል የፍቅር ሕይወት እየመሩ የሚያያቸው ሁሉ ከዓይን ያውጣችሁ እያሉ እየመረቋቸው በፍቅር ክንፍ እንዳሉ ለ4 ዓመት ተኩል ያክል አብረው ቆዩ። 2021 ላይ ግን አንድ አስደንጋጭ ዜና አምልጦ ወጣ። ያም ጥንዶቹ ተለያዩ የሚል ዜና ነበር። ዜናውን መጀመሪያ ላይ የሰማ ሰው ሁሉ የሚዲያ አሉባልታ ውሸት ነው ብሎ ንቆትቶ ነበር። ነገሩ እያደረ የዋለ እውነት ሆኖ ሲመጣ ግን ሁሉንም ያስደነገጠ፣ የእሱን ልብ የሰበረ፣ የበርካታ አድናቂዎቹና ወዳጆቹን ያሳዘነ ክስተት ነበር። በጥንዶቹ መካከል ያለውን ክፍተት ለመጠገን ወዳጆቹ፣ ቤተሰቦቹ ሁሉም ተራ በተራ ቢረባረብ፣ ነገር ግን ከዓይን ያውጣችሁ የተባለው ምርቃት ሳይሰምር ቀርቶ ፍቅራቸው እንዲያው እንደዋዛ ቀረ። ለ3 ዓመት ያክል በቁጭትና በሐዘን በቁዝማት ውስጥ ቆይቶ 2005 ላይ የተጎዳውን ልብ የምታክም ፊለን የተባለች ሴት ጋር ተዋውቀው አሁን ላይ የፍቅር ዋዜማቸው ላይ እንደሚገኙ ይነገራል።
ለእንስሳት ልዩ ፍቅር አለው። በተለይ ደግሞ ለውሻ ልዩ ቦታ አለው። 15 የማይበልጡ ውሾችን በቤት ውስጥ ያሳድጋል። ከውሾቹ በተጨማሪ ድመቶችም አሉት። ፈረስ ሲጋልብ ለሚመለከተው የፈረስ ግልቢያ ሳይሆን ቅንጡ የፌራሪ መኪና እያበረረ ነው የሚመስለው። ሀገር ከሀገር እየዞሩ ከተሞችን መመልከት፣ መጎብኘት፣ ተፈጥሮን ማድነቅ የእረፍት ጊዜ ስራው ነው። ከቤተሰቡ ጋር ልዩ ቁርኝት አለው። በእረፍት ጊዜ ሳይሆን ቤተሰቡን የሚያገኘው የሥራ ሰዓቱን ቀንሶ ከቤተሰቦቹ ጋር ጊዜ ያሳልፋል። መጽሐፍ ማንበብ፣ ፊልሞችን ማየት ያስደስተዋል። ሁሌም ከእንቅልፉ እንደተነሳ የመጀመሪያ ሥራ የሚሆነው ስፖርት መስራት ነው። ወደ መኝታ ከመሄዱ በፊትም ከመጨረሻዎቹ ሥራዎቹ መካከል ስፖርት መስራት አንደኛው ነው። የተስተካከለ ጤናማ የሚያምር ቁመና ይዟል። ማህበራዊ ሚዲያ ላይ ያሉትን ተከታዮች ስንመለከት በኢንስታግራም ከ1.2 ሚሊዮን በላይ ተከታይ ሲኖረው 163 ፎቶዎችን እሱ ለወዳጅና ለአድናቂዎቹ ያጋራ ሲሆን 346 ሰዎችን እሱ በተራው ይከተላቸዋል። በቅርቡ በከፈተው በቲክቶክ አካውንቱ ከ34,000 በላይ ተከታይ ሲኖረው ይህን መረጃ እስካደረስንበት ሰዓት ከ1.2 ሚሊዮን በላይ ላይክ አለው። እሱም 3 ሰዎችን ብቻ ይከተላቸዋል። ክብደቱ 79 ኪሎ ሲመዝን ቁመቱ 1 ሜትር ከ80 ሴንቲሜትር ይረዝማል። 35ኛ ዓመቱን ይዞ የሰነባበተ ሲሆን በቅርቡ 36ኛ ዓመቱን ይይዛል። የእስልምና እምነት ተከታይ ነው። ውድ የቃና መሳጅ ቤተሰቦች ካርታልን እንዴት አገኛችሁ? እስኪ ካርታልን የምትወዱ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። አዳዲስና ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች ጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።